የዳጊ ገጠመኝ ክፍል 3 ከአልጋው የተነሳው ከፍተኛ የራስ ምታት ውስጥ ሆኖ ነበር። ትንሽ ለመረጋጋት አለና አልጋው ጠርዝ ላይ ቁጭ አለ። አይኑን በቅጡም አልከፈተውም ነበር። ቀና ሊል ሲል ራሱ የሚወድቅበት ስለመሰለው ሁለት እጆቹን ጭንቅላቱ ላይ በማድረግ በክርኖቹ ጉልበቱን ተደግፎ ቁጭ ባለበት አይኖቹን ገለጠ። ዞር ዞር ብሎ በተቀመጠበት ሲያይ ወለሉ ተለየበት። ግራ ገባው። ተመልሶ ዞር ብሎ አልጋውን አየ። አንሶላውና ብርድ ልብሱ ነጭ ነው። አሁንም በድጋሚ ግራ ገባው። እንደዚህ አይነት አንሶላና ብርድ ልብስ የለውም። ወዲያው ቤቱ እንዳልሆነ ገባው። ለማስታወስ ትንሽ ሞከረ። ትናንት ምንድን ነበር? ምንድን ያደረግኩት ብሎ ወደ ራሱ ለመመለስ ሞከረ። ትንሽ ቆይቶ ትዝ አለው። ጨረታ ሐዋሳ አስገብታችሁ እስኪከፈት ጠብቁና ውጤቱን ሰምታችሁ ትመለሳላችሁ ብሎ ከኢንጂነሪንግ ዲፓርትመንት እሱንና ለአንዳንድ ክፍያዎች ደግሞ ከፋይናንስ ክፍል ቤቲን መርጦ አለቃቸው ሁለቱን እንደላካቸው አስታወሰ። በመጠኑም ቢሆን የእፎይታ ስሜት ተሰማው። ታዲያ ምን ሆኜ ነው እንደዚህ በራስ ምታት ልሞት የደረስኩት ብሎ ካቀረቀረበት ቀና አለ። ክፍሉን ተተረማምሷል። ከአዲስ አበባ ለብሶት የመጣው ልብስ ከውስጥ ሱሪው በስተቀር ግማሹ መሬት ላይ፣ ግማሹ ክፍል ውስጥ ያለው ወንበር ላይ የተወረወረ ያህል ቁጭ ብሏል። ጎንበስ ብሎ ራሱን ለማየት ሞከረ። ከውስጥ ሱሪ በስተቀር ምንም አላደረገም። ወደ ተቃራኒ አቅጣጫ ክፍል ውስጥ ምን እንዳለ ለማየት ዞር አለ። ካልሲዎቹ በየማዕዘኑ ወድቋል። ጉድ አለ በሆዱ። ቀና ብሎ የክፍሉን ቴሌቪዥን ስር ወዳለው ጠረጴዛ ሲመለከት 4 የወይን ጠርሙሶች በጎናቸው ተደርድረዋል። ባዶ ለመሆናቸው ማሰብ አላስፈለገው። ይህን ሁሉ ብቻዬን ጠጥቼው ነዋ እንዲህ አንጎበር ሊደፋኝ የደረሰው ብሎ ራሱን ይዞ ቆመ። ምንድን ነው የተፈጠረው ብሎ በሀሳቡ እያሰበ አልጋው ጠርዝ ላይ የተቀመጠለትን ፎጣ አንስቶ ገላውን ሊታጠብ ሻወር ቤት ገባ። ገላውን ሲታጠብ ነቃ ማለት ስለጀመረ መሬት ላይ ወዳደቁት ልብሶቹን አነሳሳና መጀመሪያ ሱሪውን አደረገ። ጊዜው ሞቃት ስለነበረ ትላንትና አድርጎት የመጣውን ነጭ ቲሸርት እንደነበረ አስታወሰ። ነገር ግን ክፍል ውስጥ ቢፈልግ ሊያገኘው አልቻለም። ግራ ገባው። ማግኘት የቻለው ለማታ ብሎ ቦርሳ ውስጥ ይዞ የመጣውን ጃኬት ወንበሩ